እኖራለሁ እኔ የኔ ሰዓት ነበርሽ ያንቺ ሰዓት ግዴታ እኖራለሁ እንዴ ነበርኩ እንዴ አንተ ጊዜ አንዴ ያልነበርሽም እንዴ አዎ ከበላቸው ጋር ነበርሽ ከዳኒ ጋር ነበርሽም ነበርኩኝ ያልነበርኩት ከጆሲ ጋር ኧረ እኖራለሁ እኔ አብዳለሁ ዝም በሏት እሷን እሺ ምን ማለት ነው እንዳልኖር ፈለግሽ ኧረ አይደለም እኔ አንተ እንዴት እንዳትኖር ፈልጋለሁ አንተ እኮ ከጎኔ ካለህ ማለት ህይወት ሁሉ ቀላል ነው አዩ እስቲ በእናታችሁ አንተ እንደዚህ እየሰከስኩ የዛራና የቻንድራ ፍቅር ኧረ በስመ አብ እኮ ነው ያለኝ ምን ላድርግሽ እኔ እንደ ዛራ አነበንባለሁ እሱ ቻንድራን መሆን አይችልም እሺ አነብንቢ ባላላላ በይስ አይ ዛራ እኮ ረጋ ያለች ነች ረጋ ያለች ነበረች አታነበን ኧረ እባክሽ ዛራ ረጋ ያለች ነች አዎ እስኪ ሰዓት ጎርሳ ሳለብሳ የምታነበንብ ሴትዮ እንዴት ነው ረጋ ያለች ኧረ ዛራ እንደዛ አይደለችም አንተ እሷ ኤፍሱን መሰለች ኤፍሱን ሌላ ሙር ላይ ነች ኤፍሱን ባሌ ያኔ ውድ ባል ምትለው እኮ ነች ኤፍሱን ኧረ ምርጥ ይዛለች እቺ ልጅ ያዙልኝ በእግዚአብሔር የምን ሙድ እያዝኩ አይደል እንደዛ ነው የምትለው ባሌ ያኔ ውድ ባል ፈጣሪ ሆይ እዩት እንዴት ከነሰራው ከጥሽ ፈጣሪ ሆይ እዩት እንዴት አድርጎ እንደሰራው አትፈሪ ለምን አትፈሪ በእግዚአብሔር ሳታፍሪ በይ ባሌ የኔ ውድ ባል እሺ እነሱ እንዳልሉ አስቢና አይ እቺን ፓርት ብቻ ነው የምችላት ለዛ ነው ተለማምጂ ፈጣሪ ምናምን የምትለው ኦ ፈጣሪ ሆይ እዩት እንዴት አድርጎ እንደሰራው ካይን ያውጣ እዩት እንዴት አድርጎ እንደሰራው ኦ ፈጣሪ ሆይ እዩት ሲስቅ እንዴት እንደሚያምር እናዛ ኤፍሱን አብዱኔሽ ብዙ ጊዜ ኤፍሱን ነሽ ይሉኛል እኔ ግን ኤፍሱንን አይደለም ዛራ ነኝ ፊልሙ ላይ ቢሆንም ግን በጣም የሚወደድ ካራክተር ነው በተለይ ደግሞ ይሄ ባሌ ከምትለው ልጅ ጋር ከሆነች በኋላ በቃ የሆነ ደስ የሚል ሰው የሆነችበት ጊዜ ነበር ጌታ አይ አምላኬ ሆይ እያቸው እነዚህ ቤተሰቦች እንዴት እንደሚያምሩ አምላኬ ሆይ ካይን ያውጣችሁ ያቸው 2300 ሰው ተሰብስበዋል ካይን ያውጣችሁ እየሳቁ ነው ጥርሳቸው ወይኔ ካይን ያውጣቸው ጥርሳቸው እንዴት እንደሚያምር ፈጣሪ ሆይ ትግስቱን ስጠኝ አይ ፈጣሪ ሆይ ካይን ያውጣችሁ ተነሳብሽ 2400 ሰው ሆነዋል አምላኬ ሆይ ትግስቱን ስጠኝ እንደዚህ ነው አይደል የምትለው ኤፍሱን አሁን ስቃቸዋል ጆን ዳንኤል ከመጣ እንግዲህ ያራዳል እኔ የለውበትም መተጋገዝ ነው ትግስቱን ስጠኝ ጆን ዳንኤል ከሰው ጋር ነው ጆን ዳንኤል እንጃልኝ እሺ እሺልኝ ፀጉሬ ወይ አምላኬ ሆይ ፀጉሩ እንዴት እንደሚያምር ካይን ያውጣው ሆሊ ክንጫወትሽ ይነዘንዛል በጣም እናንተም እኛም ዝግጅቱን እንቀጥላለን እናንተም ቀጥሉ እሺ ተዘጋጁ ግን ኦሬዲ ጌሙ ተዘጋጅቷል ማለት ጌሙ እንደምንዘጋጅ ግልጽ ነው ተመዘጋ ኦሬዲ ጌሙ ቀኑን ያልተወሰነው እንጂ አለ ከዛሬ ጀምሮ ዝግጅት እንጀምራለን እሺ የጨረቃ ፋሚሊዎች ያራዳ ልጆች ከዛሬ ጀምሮ ዝግጅት እንጀምራለን የምን መለማመድ ነው ይችላል አንተ አቅሜና ላየህም እንዴ ገና እኮ እንደሄድክ ነው የተኮሱባት ሄዱባት ኧረ በስመ አብ አንተ አላወከኝም ማለት ነው አታውቀኝም ሃይሚ እኮ ነኝ ኧረ አስተዋውቁት በእናታችሁ ሃይሚ ይባላለሁ ፈጣሪ ሆይ ትግስቱን ስጠኝ እንዴት ነው መታምሪው ፈጣሪ ሆይ አንቺ መታጠብ አለብሽ ፊትሽን እስቲ ሊያው ዱቄት ነው ኖርማል ነው ታዲያ ዝም በለ ምንም ዱቄት የለብኝም ሁሌም ቀን ዱቄት ማድረግ ነው እኔ እንደዚህ ነው ማምረው ግን ጋይስ እዩት እስቲ እዩት አሁን ኤፍቢ ስገባ እዩት እግዚአብሔር እንዴት እንዳሳኳት ዝም ብላችሁ ይልኝ ያለ ሜካፕ እኮ ነው ማምረው እኔ ሲጀመር ልክ ነኝ አይደል እናሳ
አርሳ እና ደግሞ እዚህ ጋር እዩት። ቆይ እዩት። በቃ እኔም ብቻ ነው የምታየው። ቀልቧ እኮ ተወስዷል። እቺ ልጅ ቀልቧን እኮ ወስደነዋል እኮ ነው የምላችሁ። ያራዳ ልጆች ምን አቀው ይሄ ነገር ልቀቂ እንጂ አንቺ በቃ እኮ ነው አንዴ ከያዝኩ አለቅም የማይዘብ ይሄው እዚህ ጋርም ሌላ ጉድ ይሄው። ወይኔ ጉዴ! ሁሌ አንተ ነው ዝም ብዬ ይሄው ማርያምን ይሄው አይኖች ሁሉ ወደ አንቺ ብቻ ይሄው የትም ቦታ የለሽ ይሄው ሌላ ቦታ ይሄው እስኪ ይሄው ወይኔ ጉዴ ፈላ። ሰው እኮ በቃ አትዋረዱ እኮ ስትዋረዱ ሌላ የለም ችግር የለውም እኮ እኔ አንተን በማየት እኮ አልጸጸትም። ወይኔ አፍንጫዋን ስገረድ ደፍጥጬሽ ሁላ አለ። ወይኔ ጉዴ! ሌላ ነገር ነው የሚመስለው ግን እዩት፣ በጌታ በደንብ እዩት። ሌላ ነገር እንዳይመስላችሁ እዚህ ጋር ነው ሳመኝ እንደዚህ ስላረገኝ ግን የምላኬ ሆይ አይኖች ሁሉ ወደ አንቺ። አረረረ ጭራሽ ተኝተሽብኛል። ኧረ አይደለም እስኪ ተጋድማብኝ ደግሞ ፀጉሬን እያየሁት ምን አይነት እንደው ከንቱ የሆንኩ ሰው ነኝ። እሺ ከየት ነው የምታመጣው? ፌስቡክ ፖስት ያደረኩት ላይ እንዳለ ፎቶ ነው እና እዛ ውስጥ ገብቼ እኮ እያየሁ የትም ቦታ ይሄ ፎቶ አያምርም? በጌታ ይሄ ያምራል። ሱፉን እናሰራው አዎ ያምራል። ይሄንን ላሰራው በጣም ነው የሚያምረው ማለት ነው። ላሰራው ፋሚሊ በጣም ነው የሚያምረው። ይሰራል። ዛሬ ጉድ ነው የማወጣው። ቆይ ጠብቁ እሺ። ሌላ ጋይስ በቃ እኮ ከእናንተ ጋር እንደዚህ ማውራት ራሱ ደስ ይላል። የትም ቦታ የለሽም ማቻ ደስ ይለናል። አዎ እያሉ ነው እናንተ በቃ ዝም ብላችሁ አዎ ብቻ በሉ። ፈጣሪ ሆይ ትዕግስት አይሚዛችሁ ያለች በቃ ፈጣሪ ሆይ ምን አይነት ምስኪን ቤተሰቦች ናችሁ ግን የኔ ውዶች። ፈጣሪ ሆይ ምን አይነት ልብ ነው ግን የሰጣችሁ። ፈጣሪ ሆይ እግዚአብሔርን ግን በጣም ነው የምንወዳችሁ እኮ ጌታ። እናንተ ብቻ ናችሁ እኔ ግን ትወዱን የሚመስላችሁ ታውቃላችሁ ግን እንደምንወዳችሁ ማርያምን። ኧረ አያውቁም። እኔ የምር ማንወዳቸው ነው የሚመስላቸው ግን ነዋ። እንደዛ ነዋ። ጌታን ግን እንወዳችኋለን። አናቅም። ኧረ በስመ አብ ፈጣሪ ሆይ ምን አናቅም። ምን አድርገን እናሳያችሁ? እሺ ምን እናድርግ?